ስቃዩን መቋቋም ስላልቻልኩ ትምህርቴን አቋርጬ ለመሄድ ወሰንኩ። አንዳንድ የመልቀቂያ ፎርሞችን ለመሙላት ከሱ ጋር እንዳንገናኝ ክላስ የሚገባበትን ሰዓት ጠብቄ ከጓደኞቼ ጋር ወጣን። ድንገት ቀና ስል ፊት ለፊቴ መንገድ ላይ ቆሟል። ልክ እሱን እንዳየሁት ጓደኞቼን ቀና ብዬ አየኋቸው። እንደ ነገሩት እርግጠኛ ነበርኩ። ምንም ማድረግ አንችልም አይነት ምልክት አሳዩ። ዊልቸሩን መግፋት አቁመው ስጨርሽ ደውልልኝ አሉኝና ሄዱ። ወደ እኔ እየቀረበ ሲመጣ መንቀጥቀጥ ጀመርኩ። ለመጥላቴ ምክንያት የማይነገር ከሆነ ለመጥላቱ ምንም ምክንያት ከሌለው ሰው ጋር ምን ይለየዋል? ምን በደልኩሽ ቢለኝ ምን ልለው ነው? ስለወደድኩ ራኩህ እንዴት ይባላል? እንደፈራሁት ጠየቀኝ። እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ልትሄጂ እንደሆነ ሰማሁ እኮ ብሄድ የተሻለ ነው። እሺ ለምን እንደጠላሽኝ አልጠይቅሽ። ለመሄድ ማሰብሽም ከሌላ መስማት ይሁን፣ ግን ለምን መሄድ አስፈለገሽ? ይህንም ብቻ ንገሪ። ፊቱ ሐዘን ወርሶታል። እንዲህ ሲሆን ያየሁት የሚወደው ጓደኛው ተመርቆ ሲሄድ ነበር። የምወደው መቆየቴ ትርጉም ስለሌለው ነው። ትርጉም ያጣው ለምንድን ነው? ተወው፣ ምንም አይጠቅምም። ቆይ ለምን አትነግሪኝ? ያስቀየመሽ ሰው አለ? በእኔ ምክንያት ነው እኔን ላለማየት። ቆይ ምንድን ነው? ምክንያቴን ልነግርህ አልችልም። ችግሩ የሌላ ሰው ያንተም አይደለም። እሺ አንቺን ለማስቀረት ምን ላድርግ? ምንም አታድርግ። አንድ ቃል በቂው ነበር ለማስቀረት፣ ግን ራሴንም እሱንም ዋሸው። ታውቂያለሽ፣ ከማንም በላይ ነበር የቀረብኩሽ። እኔ አውቄው አንቺ ማታውቂው ነገር አልነበረም። በጣም እንዳሳዘንሽኝ እንድታውቂ እሺ። ሕይወትሽ ውስጥ ትንሽም ቦታ ካለኝ ያሳለፍናቸው ጊዜዎች ትርጉም ከሰጡሽ ንገሪ። ዝም ብዬ ሽባ እግሮችን ላይ ያፈጠጥኩ፣ ይበልጥ ጠላዋቸው። በቃሽ፣ ከዚህ በላይ አላስጨንቅሽም። መልካም ጉዞ። ያለ መታመን ስሜት ወረረው። ባላጠፋው ተቀጣ፣ አዘነ፣ እንባ ተናነቀው። ጀርባውን ሰጥቶኝ መንገድ ጀመረ። በኋላ አልቻልኩም። ፍቅር ይዞኛል ጮኬ ተናገርኩ። ከዚህ በላይ መቋቋም አልቻልኩም። ልቤ አፌን አዘዘው። አእምሮዬ ዝም አለ። ለትንሽ ጊዜ ባለበት ቆመ። ዞሮ ወደ እኔ እየመጣ እና ይሄ ነው ምክንያትሽ? አይ አይደለም፣ ምክንያቴ ያፈቀርኩትን ማግኘት አለመቻሌ ነው። ማን ነው ግን? ነግረሽዋል? ማለቴ ያውቃል ወይንስ አልፈለገም? ንገሪ። ደሞም እኮ ስለወደድሽው እድለኛ ነው። ተገርሞ የጥያቄ ማታ አከታተለ። ማን ነው አለኝ። ተናደድኩ። እሱ ራሱ ከኔ ፍቅር ይዛታል ብሎ አላሰበም። እንዴት ያስባል? እሱ ሁሉ ነገር ያለው። እኔ እንባ ተናነቀኝ። አልነገርኩት። ብነግረውም ለውጥ የለም አልኩት። እንዴ ለውጥማ አለው። ካልሆነ ችግር የለውም፣ እኔ እነግረዋለሁ። ለራሱ በነገረው ይላል ልቤ። ታስታውሳለህ ፍቅር ለአንተ ምንድነው ስለ የመለስክልኝ መልስ? አዎን በደንብ መስቀል ዘሰላጢን ነበር ያልኩሽ። መስቀል ዘሰላጢን ለምን እንደዛ እንዳልከኝ ታስታውሳለህ? አይኑን እያየው ነው የምጠይቀው። በግራ መጋባት ውስጥ ሆኖ ይመልሳል። አሁን አስታውሳለሁ። መስቀል ዘሰላጢን ማለት ከላይ መያዣው ላይ የመስቀል ቅርጽ ኖሮት ታች ላይ ጫፉ የጦር የሆነ ዘንግ ነው። ይህን ነበር ያልኩሽ። ወሬውን አቁሞ ቀና ብሎ አየ። ከሱ መስማት ስለፈለግኩ እንዲቀጥል ምልክት ሰጠሁት። መስቀል ዘሰላጢን ከላይ በኩል የመስቀል ቅርጽ አለ። መስቀል ደግሞ አንዳንድ የታደሉ ሰዎች በረከት ያገኙበታል፣ ይሳለሙታል። ክፉን ከነሱ አርቆ ደስታን ይሰጣቸዋል። በታች በኩል ያለው ጦር
አንዳንድ ያልታደሉ ሰዎች ይወጋል፣ ያቆስላል፣ ያሰቃያል፣ አፈር ጋር ይደባልቃል። ግን ሁለቱም የዘንጉ ክፍል ናቸው። ዝም አለ። ንገረኝ፣ እየሰማው ነው። አየሽ፣ ፍቅርም እንደዛው ነው። ሁለት ጎን አለው። ደስታ ወይንም ሐዘን፣ ማጣት ወይንም ማግኘት። የወደድሽውን በመስጠት ይባርክሻል፣ ወይንም የወደድሽውን በመንጠቅ ያቆስልሻል። የምታገኙን አፍቅረሽ እንድትደሰች ወይንም ደግሞ የማታገኙን ወደሽ እንድትሰቃይ ያደርግሻል። ስሜቴን ለመረዳት ቀና ብሎ አየ። እየሰማሁት እንደሆነ ሲያውቅ ቀጠለ። ግን አንድ ነገር መገንዘብ ያለብሽ መስቀል ዘሰላጢን ራሱ አይጎዳም ወይንም አይጠቅምም። እንደያዘው ሰው ይወሰናል። ፍቅርም እንደ አፍቃሪ ወይ እንደ ተፈቃሪ ይወሰናል፣ ወይ ለሞጋት ወይ ለመባረክ። ይህንን ነበር ያልኩሽ። መስቀል ዘሰላጢን ፍቅር፣ ፍቅር መስቀል ዘሰላጢን። ይገርማል። ልክ ነበርክ። ያኔ አልገባኝም ነበር። አየህ፣ አሁን ነው የገባኝ። እኔ ያለሁትኝ በቃ በጦሩ በኩል ነው። አልገባኝም። አፈቅርሃለሁ። በቃ እወቀው፣ ወድጄሃለሁ። ካንተ ፍቅር ይዞኝ እንደማላገኝ እያወቅኩ እየተወጋው ነው። ስለማጣህ እየተሰቃየሁ ነው። እንባዬ ከዓይኔ ሞልቶ ጉንጬን እያራሰ ለፊቴ ተረፈው። ምን አለኝ በድንጋጤ ቆሞ። ተገረምክ? አዎ፣ ሁሉም ሰገረ። ምንም ማድረግ አልችልም። በቃ አንተ የፈለከውን በለኝ። ቆይ እና ለምን አልነገርሽኝ? አንተ ቅድም እኮ ነግሬሃለሁ፣ ግን መናገሬ ለውጥ የለውም። ፊት ለፊቴ መጥቶ ተንበረከከ፣ እምባዬን በጣቶቹ እየጠረገ። እኔም እኮ ወድሻለሁ፣ ፈርቼሽ እንጂ ጓደኝነትሽን እንዳላጣ ሰግቼ ፍቅሬን አፈንኩት። ገና ድሮ ነበር የወደድኩሽ። ስትጠይቅኝ እኮ ነግሬሽ ነበር። እዚህች ያለች ብዬ ልቤን ሳስዳስስሽ አስታወሽ? ራስሽ ነበር የነካሽ። እዚህ ናት ያልኩት ራስሽን ነበር። ደሞም ልክ ነኝ፣ እዛ ነበርሽ። የሰማሁትን ማመን አልቻልኩም። ደንዝዤ ቀረሁ። ከትንሽ ጊዜ በኋላ ወደ ራሴ ተመልሼ አይሆንም፣ ስለምታዝንልኝ ነው እንዲህ የምትለው አውቃለሁ። ዓይኔን ከሱ እያሸሸው አልኩት። ስለምን ሐዘን ነው የምታወሪ? አፈቅርሻለሁ። ግን እኮ ጣቱን ከንፈሬ ላይ አሳርፎ ንግግሬን አቋረጠኝ። ግን አትበይ፣ አንቺ ልትዩ የነበርሽውን አይደለሽም። ድንገት በአጠገባችን ሁለት ፍቅረኛሞች ተቃቅፈው ወክ ያደርጋሉ። የሁለታችንም ዓይን እነሱ ላይ አረፈ። ከተንበረከከበት ተነስቶ ቆመ። ይህን ያሳሰበሽ? ቆይ አንዴ አለና አቅፎ አነሳኝ። አንድ እጄን በትከሻው ጠምጥሜ የሌላኛውን በሆዱ በኩል ጨብጬ ክብደቴን እሱ ላይ አድርጌ ከጎኑ አቅፎ አቆመኝ። ሕልም መሰለኝ። ከብዙ ዓመት በኋላ ለመጀመሪያ ጊዜ እግሮቼ መሬት ረገጡ። ከዘላለም እኩል የሆነች የደስታ ቅጽበት። አለቀስኩ። ግን ይሄኛው የደስታ ነው። የእምባ ዋና ነገር ውሃማ ክፍሉ አይደለም፣ ስሜቱ እንጂ። ተመሳሳይ እምባ የተለያየ ስሜትን ይገልጻል። አየሽ፣ የኔ እግር ለሁለታችንም ይበቃል አለና እየሳቀ ወደ መቀመጫ መለሰኝ። አቀፈኝ። ይህኛው አስተቃቀፌ ፍቅር ነው። ምክንያቱም ስሜቱን አላውቀውም። ፍቅር ሁሌም አዲስ ነው። ሰላጢኑን የዘንግ ጫፍ አንድ አግዳሚ ዘንግ ፍቅርን ጨምረን መስቀል አደረግነው። አሁን ሰላጢኑ ጠፍቶ በሁለቱም ጎን መስቀል ሆኗል። መስቀል ዘሰላጢን አይደለም፣ መስቀል ዘመስቀል ነው። በሁለቱም ጎን የሚባርክ የሚያፈቅሩትን ማግኘት እኮ መባረክ ነው። በተለይ ደግሞ ያገኙትን መውደድ። ለካ እኔንም ሰው ይወደኛል አልኩ። እኔም እፈቀራለሁ። የሚያስብልኝ ሰው አለ። በራስ ላይ ተስፋ መቁረጥ ሌሎችም በእኛ ላይ ተስፋ እንደሌላቸው እንድናስብ የሚያደርግ ትልቅ በሽታ ነው። እሺ ሳልነግረው እጄስ ቢሆን ደግሞ ነግሬው ባይወደኝስ? ይህን ማሰብ አልፈልግም።